ምዕራፍ 6 የጠዋት ልምድና የዕለቱ ስኬት። ወደ 6ኛው ምዕራፍ በታላቅ ንቃትና ጥንካሬ ተሸጋግረናል። እሱም የጠዋት ልምድና የዕለቱ ስኬት ይባላል። በየቀኑ ጠዋት ከማንቂያ ደወላችሁ ጋር ስትነሱ የምታደርጓቸው ከመጀመሪያዎቹ 5 ደቂቃዎች የዕለቱን የሀብት ጉዟችሁን ይወስነዋል። በመሆኑም ጠዋት ስትነሱ በአዎንታዊ አዋጆች በታላቅ ተስፋና በስኬት ስሜት አእምሯችሁን ሞልታችሁ ስትወጡ በየቀኑ ለእናንተ የገቢ ምንጭ ሆኖ ያረፍዳል። ቀኑ ሙሉ ለእናንተ የገቢ ምንጭ ሆኖ ያረፍዳል። ብዙዎቻችን ጠዋት እንደተነሳን መጥፎ ዜናዎችን በማንበብ ስለ ዕዳና ስለ ችግር በማሰብ ወይም በስንፍና ስሜት ቀናችንን እንጀምራለን። ይህም ሳናውቀው ቀኑ ሙሉ የጭንቀት የጥረትና የውድቀት ማዕበል ወደ ህይወታችን እንድንስብ ያደርገናል። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል ንጋታችሁን በበረከት እንዲቀድሰውና በየቀኑ ጠዋት የምታሳልፏቸውን ወሳኝ ደቂቃዎች ወደ ሀብት ማግኛ መሳሪያነት እንዲቀይራቸው ሙሉ ትኩረታችሁን ወደዚህ አድምጡ። ይህ የጠዋት አእምሮን መቅረጽ ጥበብ የምንለው ልክ እንደ ገበሬ በማለዳ ተነስቶ ለምን መሬቱን ለዘር እንደሚያዘጋጀው ሁሉ ለእናንተ የብልጽግና ህይወት እጅግ መሰረታዊ የሆነ ተግባር ነው። ምክንያቱም አእምሮአችን ጠዋት ከእንቅልፋችን በምንነሳበት የመጀመሪያዎቹ ደቂቃዎች ውስጥ ክፍትና ማንኛውንም መረጃ በቀላሉ ተቀብሎ ወደ እውነታ ለመገልበጥ ዝግጁ ነው። በዓለማችን ላይ ያሉ ስኬታማና ጥልቅ ባለሀብቶች ቀናቸውን ዝም ብለው በአጋጣሚ አይጀምሩትም። እነሱ ገና ፀሐይ ስትወጣ ተነስተው አእምሮአቸውን በታላቅ የድል የሀብትና የበላይነት ስሜት ይሞሉታል። እናንተም ዛሬ ካላችሁበት ተራ የጠዋት ልምድ በመውጣት ያንን የአእምሮአችን ወሳኝ ሰዓት የብልጽግና እጆችን የምታወጁበትና የወደፊት ትልቅነታችሁን በአይነ ህሊናችሁ የምታዩበት ልዩ የኃይል ሰዓት ልታደርጉት ይገባል። ታዲያ በየቀኑ ጠዋት አእምሮአችሁን በአዎንታዊ የሀብት ስሜት ሞልታችሁ ወደ ስራ ስትሰማሩ በዙሪያችሁ ያለው ዓለም ለእናንተ ስኬት መንገድ መጥረግ ይጀምራል። በስራ ቦታችሁ፣ በንግዳችሁ ወይም በምታደርጉት ማንኛውም ግንኙነት ውስጥ ከአሁን በፊት አይታችኋቸው የነበሩ ድንቅ የገቢ እድሎች፣ ታላላቅ ደንበኞችና እናንተን የሚጠቅሙ አጋጣሚዎች በግልጽ መታየት ይጀምራሉ። ምክንያቱም እናንተ ቀኑን የጀመራችሁት ጥረት በመፍራት ሳይሆን የተተረፈረፈ በረከትን ለመቀበል በተዘጋጀ የባለጸጋነት ንዝረት ነው። ይህ የጠዋት ጥንካሬ ቀኑን ሙሉ የሚያጋጥሟችሁን ተግዳሮቶች ሁሉ ወደ ትልቅ እድልና ወደ ገንዘብ ምንጭነት እንድትቀይሯቸው ታላቅ የአእምሮ ብርታትና ድፍረት ይሰጣችኋል። ይህንን የጠዋት ሀብት ልምምድ በተግባር ለመተርጎም ነገ ጠዋት ከእንቅልፋችሁ ስትነሱ የመጀመሪያዎቹን 5 ደቂቃዎች በጸጥታ በመቀመጥ ራሳችሁን እኔ ዛሬ የሀብትና የስኬት መግነጢስ ነኝ፣ የምነካው ነገር ሁሉ ይባረካል፣ የሚሰራው ስራ ሁሉ ትርፍን ያመጣል በማለት ትልቅ ስሜት ለራሳችሁ አውጁ። ያሰባችሁትን የገንዘብ ግብና የምታልሙትን የተተረፈረፈ ህይወት ዛሬ እንደምታገኙት አድርጋችሁ በምስጋና ስሜት ተለማመዱት። ይህንን ልምድ የዕለት ተዕለት ህይወታችሁ አካል ስታደርጉት እያንዳንዱ የምትውሉበት ቀን በረከትና ታላቅ የብልጽግና ማዕበልን ወደ እናንተ ይዞላችሁ ይመጣል። በዚህ በ6ኛው ምዕራፍ የተቀበልነው ታላቅ ሚስጥር ቀናችሁን በቁጥጥራችሁ ስር ካደረጋችሁት ህይወታችሁንና ሀብታችሁን በቁጥጥራችሁ ስር ማድረግ እንደምትችሉ ነው። ስኬት የሚጀምረው በማለዳ ንቃት ነው። አሁን የጠዋት ልምዳችሁንና የአእምሮአችሁን አቅጣጫ ወደ ታላቅ የብልጽግና መስመር ቀይራችኋል። ቀናችሁም ሙሉ በሙሉ በስኬትና በገቢ ምንጭነት ለመሙላት ተዘጋጅቷል። ጉዟችሁን ይበልጥ ወደ ተጠናከረው ወደ ሚስጥራዊ የሀብት ሚስጥር ይቀጥላል። በውስጣችሁ ያለው የብልጽግና ኃይል እያበበ ነው። አሁን የሚጠበቅባችሁ ይህንን የጠዋት ኃይል ይዛችሁ ወደሚቀጥለው ታላቅ የምዕራፍ 7 ትምህርት ሙሉ በሙሉ እምነት በትኩረት መሻገር ብቻ ነው። ምዕራፍ 7 ራስን ማብቃትና በትልቅ ደረጃ ላይ ማሰብ። ወደ 7ኛው ምዕራፍ በታላቅ ብስለትና ራዕይ ተሸጋግረናል። እሱም ራስን ማብቃትና በትልቅ ደረጃ ማሰብ ይባላል። የምትሰሩት ስራ ወይም የምታቀርቡት አገልግሎት ጥራት የገቢያችሁን መጠን ስለሚወስነው ምንጊዜም ቢሆን በእውነትና በክህሎት ራሳችሁን ለማሳደግ ሳትሰስቱ ኢንቨስት ማድረግ አለባችሁ። ምክንያቱም እናንተ በትልቅነታችሁ ልክ ስታድጉ የምታገኟቸው የሀብት አማራጮችም አብረው ያድጋሉ። ብዙ ሰዎች ገንዘብ ማግኘት እፈልጋለሁ ይሉና ገንዘብ ማግኘት እችላለሁ እያሉ ነገር ግን ያላቸውን እውቀትና ክህሎት ለማሳደግ አንድም ሳንቲም ወይም አንድም ሰዓት አይሰውም። ይህም ደግሞ በጠባብ ኩሬ ውስጥ ሆኖ ትልቅ አሳ እንደ ማግኘት ይቆጠራል። አሁን በጆሮአችሁ ላይ የሚሰማው ያንዳንዱ ቃል ያስተሳሰባችሁን አድማስ ሰብሮ የሚያሰፋውና ውስጣዊ አቅማችሁን ወደማይሸነፍ የሀብት ማመንጫነት እንዲቀይረው ሙሉ ትኩረታችሁን ወደዚህ አድምጡ። ይህ ራስን የማብቃት ጥበብ የምንለው ልክ እንደ ወርቅ አንጥረኛው የውስጣችሁን እምቅ አቅም አውጥታችሁ በማንጠር በገበያ ላይ እጅግ ውድና ተፈላጊ እንድትሆኑ የሚያደርግ ታላቅ የብልጽግና መሰረት ነው። ምክንያቱም በኢኮኖሚው ሕግ መሰረት የምታገኙት የገንዘብ መጠን ለገበያው የምታበረክቱትን እሴት ብቻ ተከትሎ ነው የሚመጣው። በዓለማችን
በዓለማችን ላይ ያሉ መሪ ባለሀብቶችና ስኬታማ ሰዎች ታሪክ ብንመለከት እነሱ ሀብታም ከሆኑ በኋላም እንኳን መጽሐፍትን ማንበብ፣ አዳዲስ ክህሎቶችን መቅሰምና ራሳቸውን ማሳደግ ፈጽሞ አያቆሙም። ምክንያቱም ትልቁና ዋነኛው የሀብት መዋለ ንዋይ ኢንቨስትመንት በገንዘብ የሚገዛ ሳይሆን በራስ ላይ የሚደረግ ኢንቨስትመንት መሆኑን ጠንቅቀው ያውቃሉ። እናንተም ዛሬ ካላችሁበት የአስተሳሰብና የሥራ ደረጃ ከፍ ብላችሁ በምትሰሩበት መስመር ላይ ሁሉ ምርጥና ተወዳዳሪ የሌለው ባለሙያ ለመሆን ራሳችሁን ልታዘጋጁ ይገባል። ታዲያ ራሳችሁን በትልቅ ደረጃ ማየትና ማስተፍ ስትጀምሩ አእምሯችሁ ከዚህ በፊት አስቧቸው የማያውቃቸውን ግዙፍና ታምራዊ የቢዝነስ ሀሳቦችን ማመንጨት ይጀምራል። ጠባብና አነስተኛ አስተሳሰቦችን አሽቀንጥራችሁ በመጣል የ10ና የ20 ዓመት ትልቅ ራዕያችሁን በምናባችሁ መሳል ትችላላችሁ። እናንተ በእውቀትና በክህሎት በትልቅነታችሁ ልክ ስታድጉ ከዚህ በፊት ተራራ መስለው ይታዩአችሁ የነበሩ ፈተናዎች አሁን እንደ ትንሽ ጠጠሮች ሆነው ያልፋሉ። የምታገኟቸው የሀብት አማራጮች፣ የትርፍ በሮችና የእናንተ የሚፈልጉት ታላላቅ ተቋማትም በዚያው ልክ ይበዛሉ። በአንጻሩ ራሳችሁን ሳታሳድጉ በነበራችሁበት ቦታ ከቀራችሁ የገቢያችሁ መጠን መሬት ላይ ተጣብቆ መቅረቱ የተፈጥሮ ሕግ ነው። ይህንን ራስን የማብቃትና በትልቅ ደረጃ የማሰብ ሚስጥር በተግባር ለመተርጎም በየቀኑ አዳዲስ ነገሮችን ለመማር የስራችሁን ጥራትና የእይታ ስፋት ለማሳደግ ቁርጠኛ ሁኑ። በምትሰሩት ስራ ላይ ሁሉ ይሄ ለኔ ይበቃኛል የሚለውን ገዳቢ አስተሳሰብ አውጥታችሁ በመጣል እኔ ይበልጥ ማደግ፣ መማርና በትልቅ ደረጃ መትረፍረፍ እችላለሁ የሚለውን እምነት በውስጣችሁ እያሳደጋችሁ ውስጣችሁን እያስደሰታችሁ ውጡ። ይህንን ትልቅነት በዕለት ተዕለት ህይወታችሁ ላይ ስትለማመዱት ውስጣዊ ብርሃናችሁ ይበራል፣ በራስ መተማመናችሁ እስከ ጥጉ ይደርሳል። እናም ያሰባችሁት ታላቅ የሀብትና የክብር ማዕበል ወደ ህይወታችሁ በግልጽ ሲተመም ታያላችሁ። በዚህ በሰባተኛው ምዕራፍ የተቀበልነው ታላቅ መመሪያ የሀብታችሁ መጠን የሚወሰነው በውስጣዊ ማንነታችሁና በእውቀታችሁ ስፋት ልክ መሆኑን ነው። ራሱን ያሳደገ ሰው ሀብትን ማሳደጉ የማይቀረው እውነት ነው። አሁን ራሳችሁን በትልቅ ደረጃ ለማሰብና ለማብቃት ወስናችኋል። አእምሯችሁም ወደ ታላቅ የብልጽግናና የስኬት ማማ ለመወንጨፍ ተዘጋጅቷል። ጉዟችሁን ይበልጥ ወደ ተጠናከረውና ወደ ተግባራዊው የስኬት ምዕራፍ ይቀጥላል። በውስጣችሁ ያለው የብልጽግና ኃይል እያበበ ነው። አሁን የሚጠበቅባችሁ ይህንን ግዙፍ ራዕይ ይዛችሁ ወደሚቀጥለው ታላቅ የምዕራፍ 8 ትምህርት በሙሉ እምነትና በኩራት መሸጋገር ብቻ ነው። ምዕራፍ 8 የፍርሃት አጥርን ማፍረስ ወይም ወደ 8ኛው ምዕራፍ ስንሸጋገር የፍርሃት አጥርን ማፍረስ። ወደ 8ኛው ምዕራፍ በታላቅ ድፍረትና ወሳኝነት ተሸጋግረናል። እሱም የፍርሃት አጥርን ማፍረስ ይባላል። ብዙ ሰዎች ወደ ሀብት ማማ መውጣት ያቃታቸው የመውደቅና የመክሰር ፍርሃት ስላላቸው ነው። ነገር ግን እውነተኛ ባለጸጎች ስህተትን እንደ ትልቅ መማሪያ እንጂ እንደ ውድቀት ስለማይቆጥሩት እናንተም ፍርሃትን ተጋፍጣችሁ ወደፊት ስትራመዱ የሀብቱ በር ወለል ብሎ ይከፈትላችኋል። አብዛኛው ሰው በህይወቱ በአንድ ቦታ ተረጋግቶ የሚቀርበውና የገንዘብ ነጻነት የማያገኘው ችሎታው ማነስ ኑሮበት ሳይሆን በውስጡ ባለው አብዛኛው ሰው በህይወቱ ሙሉ በአንድ ቦታ ተረጋግቶ የሚቀረውና የገንዘብ ነጻነቱን የማያገኘው የችሎታ ማነስ ኑሮበት ሳይሆን በውስጡ ባለው ብከስርስ ባይሳካልኝስ ሰዎች ምን ይሉኛል በሚል ገዳቢ የፍርሃት ሰንሰለት ተጠፍሮ ስለሚያዝ ነው። ይህ ፍርሃት ደግሞ ልክ እንደ ጨለማ ግድግዳ በመሆን ከታላቅነታችሁና ከግልጽነታችሁ ጋር ከብልጽግናችሁ ጋር እንዳትገናኙ ያደርጋችኋል። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል ይህንን የድፍረት አጥር ዛሬ አመድ አድርጎ እንዲያጠፋውና በውስጣችሁ የማይበገረውን የአንበሳነት መንፈስ እንዲቀሰቅሰው ሙሉ ትኩረታችሁን ወደዚህ አድምጡ። ይህ ፍርሃትን የመጋፈጥ ጥበብ የምንለው ለስኬታማ ህይወትና ለትልቅ የሀብት ባለቤትነት እጅግ ወሳኝ የሆነው የውስጥ ማንነት ሽግግር ነው። ምክንያቱም ፍርሃት የሌለበት ቦታ ስለሌለ እውነተኛ ጀግንነት ማለት ፍርሃት አለመኖር ሳይሆን ፍርሃት እያለ ታግሎ መራመድ መቻል ነው። በዓለማችን ላይ ያሉ ግዙፍ የንግድ ኢምፓየሮች የገነቡ ባለሀብቶችን ታሪክ ብንመረምር ከመካከላቸው አንድም ጊዜ ሳይከስር ሳይሳሳትና ሳይወድቅ እነዚህ ደረጃ ላይ የደረሰ አንድም ሰው የለም። ልዩነታቸው እነሱ ውድቀትን የገዟቸው ማተሚያ አድርገው ሳይሆን ወደ ቀጣዩ የብልጽግና ምዕራፍ የሚያሸጋግሯቸውን ታላቅ ልምድና እውቀት የገበዩበት ውድ ዩኒቨርሲቲ አድርገው መቁጠራቸው ነው። እናንተም ዛሬ የፍርሃትን አሮጌ ካፖርት አውልቃችሁ በመጣል እያንዳንዱን ፈተና የሀብታችሁ ማሳደጊያ ድልድይ አድርጋችሁ ልትቀበሉት ይገባል። ታዲያ የፍርሃትን አጥር ሰብራችሁ የመጀመሪያውን እርምጃ በድፍረት መራመድ ስትጀምሩ አእምሯችሁና አጽናፈ ዓለም ለእናንተ የቁርጠኝነት ምላሽ መስጠት ይጀምራል። ከአሁን በፊት አስፈሪና የማይታለፉ ይመስሉ የነበሩ መንገዶች ሁሉ እየቀለሉና መፍትሄዎቻቸውን በግልጽ እያያችኋቸው ትሄዳላችሁ።
ፍርሃት ልክ እንደ ጥላ ነው። ዞር ብላችሁ በአይን ቁራኛ ስትመለከቱትና ስትጋፈጡት እየኮሰመነና እየጠፋ ይሄዳል። በተቃራኒው ግን ሸሽታችሁት ለመደበቅ ስትሞክሩ እያደገ መጥቶ ህይወታችሁን በቁጥጥሩ ስር ያደርገዋል። ራሳችሁን ከድህነት ቀጠና ኮምፎርት ዞን አውጥታችሁ አዳዲስ የቢዝነስ ሀሳቦችን ለመተግበር ስትደፋፈሩ የውስጣችሁ የሀብት መግነጢስ ከመቼውም ጊዜ በላይ ጠንክሮ አዳዲስ የገቢ ምንጮችን በግልጽ ይስባል። ይህንን የፍርሃት አጥር የማይፈርስ ታላቅ ሚስጥር በተግባር ለመተርጎም ሁልጊዜ ልባችሁን የሚያሸብረውን ያንን ነገር ፈልጋችሁ በመጋፈጥ የመጀመሪያውን እርምጃ ዛሬውኑ ተራመዱ። በምትሰሩበት ስራ ላይ ሁሉ ይሄ ነገር ባይሳካስ ከሚል የአሸናፊነት መንፈስ አውጪ ጥርጣሬ ወጥታችሁ ቢሳካስ በትልቅ ደረጃ በበለጽግስ የሚለውን አዎንታዊ እምቅ ጥንካሬ በውስጣችሁ አንግሱት። ይህንን የድፍረት ልምምድ የዕለት ተዕለት መመሪያችሁ ስታደርጉ ውስጣዊ ኃይላችሁ ይበራል። ፍርሃታችሁ ወደ እናንተ ይቀየራል። እናንተም ያስባችሁት የብልጽግናና የሀብት በር በፊታችሁ ላይ ወለል ብሎ ይከፈታል። በዚህ በ8ኛው ምዕራፍ የተቀበልነው ታላቅ እውነተኛው የሀብት ስኬት የሚገኘው ከፍርሃት አጥር ማዶ መሆን ነው። የደፈረ ሰው የሀብቱን ማክሊት ይወርሳል። አሁን የፍርሃትን ግድግዳ ሙሉ በሙሉ አፍርሳችሁ ወጥታችኋል። አእምሯችሁ ያለምንም ስጋት ወደ ታላቅ ብልጽግናና የገንዘብ ነጻነት ለመራመድ ሙሉ በሙሉ ነጻ ሆኗል። ጉዟችን በታላቅ ኃይል ይቀጥላል። በውስጣችሁ ያለው የብልጽግና ኃይል እያበበ ነው። አሁን የሚጠበቅባችሁ ይህንን የማይበገረውን የጀግንነት ስሜት ለብሳችሁ ወደሚቀጥለው የብልጽግና አስደናቂና የመጨረሻዎቹ የስኬት ምዕራፎች በሙሉ እምነትና በኩራት መራመድ ብቻ ነው። ምዕራፍ 9 የገንዘብ አጠቃቀም ጥበብና ስነ ስርዓት። ወደ 9ኛው ምዕራፍ በታላቅ ብስለትና የፋይናንስ ንቃት ተሸጋግረናል። እሱም የገንዘብ አጠቃቀም ጥበብና ስነ ስርዓት ይባላል። ገንዘብን ማግኘት ብቻውን በቂ አይደለም። ዋናው ቁም ነገር ያገኘነውን ገንዘብ እንዴት አቀናብረን እንደምንይዘውና እንደምናስገዛው ማወቃችን ላይ ነው። ያለ አግባብ የሚባክን እያንዳንዱ ሳንቲም የነገውን ትልቅ ሀብት የሚቀንስ በመሆኑ በገንዘብ አያያዝ ላይ ጥብቅ የሆነ የግል ስነ ስርዓት ማዳበር ይኖርብናል። ብዙ ሰዎች በህይወታቸው ከፍተኛ ገቢ አያገኙም። እንኳን ሁልጊዜ በዳና በችግር ውስጥ የሚቀሩት የገንዘብ ማግኛ እውቀት ስለሌላቸው ሳይሆን ያገኙትን ገንዘብ በአግባቡ የመያዝ ስነ ስርዓት ፋይናንሻል ዲሲፕሊን ስለሌላቸው ነው። ይህም ልክ የታችኛው ክፍሉ የተበታሳ ቅርጫት ውስጥ ውሃ የመቀዳት ያህል ድካምን ከንቱ ያደርጋል። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል የገንዘብ አጠቃቀማችሁን በጥብቅ እንዲቀርጸውና እጃችሁ ላይ የሚገባውን እያንዳንዱን ሳንቲም ወደ ታላቅ የሀብት ዘርነት እንዲቀይረው ሙሉ ትኩረታችሁን ወደዚህ አምጡ። ይህ የገንዘብ አያያዝ ጥበብ የምንለው ልክ እንደ ብልህ መሐንዲስ የአንድን ታላቅ ህንጻ መሰረት በጥንቃቄ እንደሚገነባው ሁሉ ለእናንተ የዘላቂ ብልጽግና መሰረት እጅግ ወሳኝ የሆነ የእውቀት ክፍል ነው። ምክንያቱም እውነተኛ ባለሀብት መሆን የሚለካው በምታገኙት የገንዘብ መጠን ሳይሆን እጃችሁ ላይ ያስቀምጣችሁት ለቀጣይ ትውልድና ለኢንቨስትመንት በምታውሉት የሀብት መጠን ልክ ነው። በዓለማችን ላይ ያሉና በባቢሎን ጥበብ የተመሰከረላቸው ታላቅ ባለጸጎችን ታሪክ ብንፈትሽ ከመካከላቸው ያገኘውን ገንዘብ ሳያደንቅና ሳያሰላ የሚበትን አንድም ሰው አታገኙም። እነሱ ከሚያገኙት ማናቸውም ገቢ ላይ መጀመሪያ የተወሰነውን ክፍል ለራሳቸውና ለወደፊት እድገታቸው ያስቀምጣሉ። ከዚህም የቀረውን በጥብቅ በጀት ያስተዳድራሉ። እናንተም ዛሬ ካላችሁበት ያለምንም እቅድ የመኖርና የማባከን ልምድ ወጥታችሁ ለእያንዳንዱ ሳንቲም ትክክለኛ የስራ ድርሻና ትዕዛዝ የምትሰጡበትን የፋይናንስ ንቃት ልታዳብሩ ይገባል። ታዲያ በገንዘብ አጠቃቀማችሁ ላይ ጥብቅ የሆነ ስነ ስርዓት ማሳየት ስትጀምሩ አእምሯችሁና አጽናፈ ዓለም ለእናንተ ብስለት አዲስ የሀብት በሮችን መክፈት ይጀምራሉ። ምክንያቱም ላለው ጥቂት ነገር ታማኝና ስነ ስርዓተኛ ሰው የሆነ ሰው ለትልቅ ሀብትና የበረከት አስተዳዳሪነት ብቁ መሆን የተፈጥሮ ሀብት ነው። በየቀኑ ለስሜታዊ ፍላጎቶች ለታይታነትና አላስፈላጊ ለሆኑ ነገሮች የምታወጡትን ወጪ በቁጥጥር ስር ስታደርጉ ሳታውቁት የነገውን ትልቅ የንግድ ኢምፓየር መገንቢያ ካፒታል እያጠራቀማችሁ እንደሆነ ልታውቁ ይገባል። ገንዘብ ልክ እንደ ታማኝ አገልጋይ ነው። በአግባቡና በጥበብ ከያዛችሁት ሌት ተቀን እየሰራ እናንተን ያበለጽጋል። በተቃራኒው ግን ያለምንም ስነ ስርዓት ካባከናችሁትና ካልተቆጣጠራችሁት የእናንተ ገዢ በመሆን በዳና በጭንቀት ሰንሰለት ተጠፍሮ ይይዛችኋል። ይህንን የገንዘብ አጠቃቀም ጥበብ በተግባር ለመተርጎም ከዛሬ ጀምሮ ከምታገኙት ማንኛውም ገቢ ላይ የተወሰነውን ቋሚ ክፍል ለምሳሌ 10% ገና ወጪዎችን መሸፈን ከመጀመራችሁ በፊት ለወደፊት የሀብት ማሳደጊያችሁ በቅድሚያ ለብቻው
የማስቀመጥ ልምድ አዳብሩ። እያንዳንዱን የምታወጡትን ወጪ በንቃት በመከታተል ስሜታዊ ገዢዎችን ሙሉ በሙሉ ከህይወታችሁ አውጡ። ይህንን ጥብቅ የግል ስነ ስርዓት በውስጣችሁ ስታሳድጉት በውስጣችሁ ያለው ፍርሃት በጥንካሬ ይተካል። የቁጠባ አቅማችሁ እያደገ ይመጣል። እናም ያ አነስተኛ የሚመስለው ቁጠባችሁ ተባስቶ ወደ ግዙፍ የሀብት ማዕበልነት ሲቀየር በዓይኖቻችሁ ታያላችሁ። በዚህ በ9ኛው ምዕራፍ የተቀበልነው ታላቅ መመሪያ የሀብት ዘላቂነት የሚወሰነው በፋይናንስ ስነ ስርዓታችን ጥንካሬ ልክ መሆኑን ነው። ገንዘቡን ያስገዛ ሰው የነጻነትን መክሊት ይወርሳል። አሁን የገንዘብ አጠቃቀም ጥበብን በውስጣችሁ አጽንታችኋል። አእምሯችሁም ያገኘውን በረከት በአግባቡ ይዞ ለማብዛት ሙሉ በሙሉ ዝግጁ ሆኗል። ጉዟችን ለዛሬ ወዳዘጋጀነው ምዕራፍ መጨረሻ ላይ ደርሰናል። እጅግ ታላቅ ወደ ሆነው የስኬት ምዕራፍ ይቀጥላል። በውስጣችሁ ያለው የብልጽግና ኃይል እያበበ ነው። አሁን የሚጠበቅባችሁ ይህንን የፋይናንስ ስነ ስርዓት መመሪያ አድርጋችሁ ወደሚቀጥለው ታላቅ ምዕራፍ የምዕራፍ 10 ትምህርት ሙሉ በሙሉ እምነት በኩራት መሻገር ብቻ ነው። ምዕራፍ 10 ብዙ የገቢ ምንጮችን ፍጠር። ወደ ጉዟችን ማጠናቀቂያና እጅግ ወሳኝ ወደ ሆነው 10ኛው ምዕራፍ በታላቅ ድል ተሸጋግረናል። እሱም ብዙ የገቢ ምንጮችን መፍጠር ይባላል። በአንድ ወርሃዊ ደሞዝ ወይም በአንድ የገቢ ምንጭ ላይ ብቻ ተደግፎ መኖር ለድህነት ቅርብ መሆን ማለት ነው። ስለዚህ አእምሯችሁን ካላችሁ ስራ ጎን ለጎን ተጨማሪ ተግባሮችን፣ ገቢዎችን ሊያስገኝ የሚችሉበትን አዳዲስ መንገዶችን እንዲያሰላስልና እንዲፈጠር ማሰልጠን ይኖርባቸዋል። ብዙ ሰዎች ጠንክረው እየሰሩም እንኳን ከዕለት ተዕለት ጉርሳቸው ማለፍ ያቃታቸው በአንድ ጠባብ የገቢ መስመር ላይ ብቻ ተንጠልጥለው ስለሚኖሩ ነው። ነገር ግን የአንድ መስመር በድንገት ቢዘጋ ወይም ቢስተጓጎል ህይወታቸው ሙሉ ለሙሉ እንደሚወጣ አይረዱትም። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል ያስተሳሰብ አድማሳችሁን በሰፊው በመክፈት አእምሯችሁን ወደ ተንቀሳቃሽ የሀብት ማዕከልነት እንዲቀይረውና በዙሪያችሁ ያሉትን ድብቅ የብልጽግና በሮች ወለል አድርጎ እንዲከፍት ሙሉ ትኩረታችሁን ወደዚህ አድምጡ። ይህ ብዙ የገቢ ምንጮችን የመገንባት ጥበብ የምንለው ልክ እንደ አንዲት ታላቅ ወንዝ ከየአቅጣጫው በሚመጡት ትናንሽ ምንጮች ተደግፋ ሁልጊዜም ሞልታ እንደምትፈሰው ሁሉ የእናንተም የፋይናንስ ህይወት በማናቸውም ሁኔታ ውስጥ ሳይደርቅ እንዲፈስ የሚደረግ ታላቅ የደህንነት ዋስትና ነው። ምክንያቱም እውነተኛ ባለሀብቶች ሌት ተቀን የሚሰሩት ለገንዘብ ብቻ ሳይሆን እነሱ ቢተኙም ሆነ ቢታመሙ እንኳን ያለማቋረጥ ገንዘብ ሊያመነጩ የሚችሉ ዘላቂ የገቢ ስርዓቶችን ለመዘርጋት ነው። በዓለማችን ላይ ያሉ ታላላቅ ባለጸጎችን ታሪክ ብንመረምር በአማካይ ከ7 በላይ የተለያዩ የገቢ ምንጮች እንዳሏቸው እንረዳለን። እነሱ በአንድ ቦታ ላይ የተገኘውን ትርፍ ወደ ሌላ አዲስ የስራ መስመር ዲጂታል ፈጠራ ወይም ኢንቨስትመንት በማዛወር የሀብት ማዕከላቸውን ያሰፉታል። እናንተም ዛሬ ካላችሁበት የአንድ ገቢ አስተሳሰብ ወጥታችሁ አእምሯችሁን ተጨማሪ የሀብት መስመሮችን የሚያድን ታማኝ አዳኝ ልታደርጉት ይገባል። ታዲያ አእምሯችሁን ተጨማሪ የገቢ መንገዶችን እንዲፈልግ ማሰልጠን ስትጀምሩ ከአሁን በፊት ፍጹም አስተውላችኋቸው የማታውቋቸው በርካታ እድሎች በፊታችሁ ላይ መታየት ይጀምራሉ። ያላችሁን ልዩ እውቀትና ክህሎት ወደ ዲጂታል ትምህርት፣ ቪዲዮ ወይም መጽሐፍ በመቀየር አንድ ጊዜ ሰርታችሁ ለዘላለም የሚሸጥና ገቢ የሚያስገኝ ፈጠራ ውጤት ልታደርጉት ትችላላችሁ። ወይም ደግሞ ካላችሁ ዋና ስራ ጎን ለጎን በትርፍ ሰዓታችሁ የምታንቀሳቀሱት አነስተኛ የንግድ መስመር በመክፈት ተጨማሪ የገንዘብ ፍሰት መፍጠር ትችላላችሁ። ይህንን ተግባር ገቢ መፍጠር ልምምድ ደጋግማችሁ ስትተገብሩት የኢኮኖሚ ውድነትም ሆነ የአካባቢ ሁኔታ ሳይበግረው የኪሳችሁ መሙላትና የሀብታችሁ መትረፍረፍ ያለማቋረጥ ይቀጥላል። ያንን የመጨረሻውን የሀብት ሚስጥር በተግባር ለመተርጎም አሁኑኑ ካላችሁ ዋና ስራ በተጨማሪ በምን አይነት መንገድ ሌላ ተጨማሪ ገቢ መፍጠር እችላለሁ ብላችሁ ራሳችሁን ጠይቁ። ያላችሁን ሰዓት አላስፈላጊ ለሆኑ ወሬዎችና መዝናኛዎች ከመስጠት ይልቅ አዳዲስ የገቢ ምንጭ የሚሆን የፈጠራ ስርዓት ለመገንባት በቁርጠኝነት ተነሱ። ይህንን የብዙ ምንጮች እውቀት በውስጣችሁ ስታጸንሱት የድህነትና የጭንቀት ፍርሃት ሙሉ በሙሉ ከህይወታችሁ ይጠፋል። በራስ መተማመናችሁ ይጨምራል። እናም ያሰባችሁት የገንዘብ ነጻነት በእጃችሁ ላይ ሲገባ ታያላችሁ። በመጽሐፉ ላይ የተማርነው ታላቅ እውነተኛ ባለሀብት ለመሆን የምናብ ኃይልን መጠቀም፣ የምስጋና ልብ ማዳበር፣ ፍርሃትን ሰብሮ መውጣትና በመጨረሻም ብዙ የገቢ ምንጮችን መዘርጋት መቻል እንዳለብን ነው። ለዛሬ ያዘጋጀውላችሁ የመጽሐፍ ዳሰሳ ያዘጋጀውላችሁ ምዕራፍ ይህንን ይመስላል። ቀጣዮቹን ምዕራፎች በሌላ ቪዲዮ ይዤላችሁ እመጣለሁ። ጥሩ ጊዜ ተመኘውላችሁ።